What's up guys? እንደናችሁ ሶ ዛሬ እንግዲህ ሳንቮድ ከ14 አመት በኋላ እንግዲህ ወደ ኢትዮጵያ ወደ አዲስ አበባ ይመጣል። እኛም እንግዲህ ሄደን ኤርፖርት እንቀበለዋለን። ጃንዋሪ 3 የፊታችን ቅዳሜ ሆም ካሚንግ ኮንሰርት በሚሊኒየም አዳራሽ ሳንቮድ ኑ እንቀውጥ ይላችኋል። እኛ ግን መጀመሪያ ኤርፖርት ሄደን መቀበል አለብን። ይመቻችሁ። ማኮራሽ የትኛት ቦታ ማግኘት እየቻልሽ በኔ ፍጹም ደስታ ለምን ተነሳሽ በእንጂ እርጋታ ምን እኔ ከረሜላ የማይጠቅም ማሬ ማሮለላ አለልሽ አይደል ወየየ ነገላ አስቤላ ይሄን የመሰለ ዝግጅት አዘጋጅታችሁ እዚህ ስለጋበዛችሁን እንኳን በሰላም መጣችሁ። ይሄን የመሰለ ዝግጅት አዘጋጅታችሁ ስለጠበቃችሁ እናመሰግናለን። ከሀገሬ እኔ 14 አመቴ ነው ሀገሬ ከገባሁኝ። I'm still emotional ምን ብዬ እንደማወራ ራሱ አላቅም። አሁን እስቲ ትንሽ ልረፍና ከዛ በኋላ ነው በጣም እናገራለሁ። ግን ስለመጣችሁ በጣም አመሰግናለሁ። ይሄን የመሰለ አቀባበል አልጠበቅኩኝም ነበር። ሾልክም ይገባ ነበር የመሰለኝ እኔ በቀላሉ ግን thank you ይሄን የመሰለ ክብር ስለሰጣችሁ እናመሰግናለን። ያው ሜራ ኢቨንት ባዘጋጀው ዝግጅት ላይ ደግሞ ሁላችንም እንገናኛለን። ጥሩ ታይም እናሳልፋለን ብዬ አስባለሁ። ናቲ የምትለው ነገር ካለ ደግሞ ያ እንዴ ይገርማል እንዴ አይደ እንደነ ሰላም ሳሚያችን ሳሚ እንደነ ብሮ አይደ እኔም ደስ ብሎኛል ስላገኘሁ ሳሚ good bro I'm so happy በጣም ደስ ብሎኛል አለን አይናት ሰላም ነው እንደነ ሁሉ ሰላም ነው ሁሉ ሰላም ሰላም ደስ ብሎኛል አይ እንኳን ዌልካም ሰላም ነው አለን በድጋሚ ሰላም ነው አይ ወሳፍ እንደነ ሰላም ነው ሁሉ ሰላም ገድ አለን እንዴ ኤክስ እኔም ስላየሁ ደስ ብሎኛል ሃይ እንደነ ሰላም ነው እንደነ ሁሉ ሰላም አለን ሰላም ነው እሺ ከሳሚ አጠገብ ይቀመጥ እንጂ የወዲው ሌላ አውራ ሳሚ እንዴት ነህ? ሰላም እሷ አሁን ወርካውት እናደርጋለን አብረን አንድ ላይ ለምን ያህል ጊዜ የመጣው? አረ እንደዛማ አይደለም እንዴ ሴሌብሪቲ ክራሽሽ ማን ነው? ከሀገር ውስጥ ልጅ ሆነሽ ልጆኝማ የሁሉም ክራሽ ነበረ። ትናንት ሳንፎርድ የሴሌብሪቲ ክራሽሽ ማን ነው? ወይም ማን ነው? አሁን ያለ ያድሮ ከውጭ እሺ ሳም ልጅ ማይክ እኮ ሽማግሌ መሰለ ጋይስ። ልጅ ማይክ ከንቲባችን ሽማግሌ እኮ ነው የመሰለው። በሳሚ አይን እንደዚህ ስትመለከቱት ቤተሰብ ምን አላችሁ? እንደው ምን አላችሁ ጋይስ? ይሄ ሰውዬ ሳሚ የሚባለው ሆሊውድ ከገባ በኋላ እነዚህ የሆሊውድ አክተሮች የሚጠቀሙትን ነገር ይጠቀማል አሉ ጋይስ። ስሙ ሳሚ የሚባለው ሰውዬ ሆሊውድ ገብቶ ነበር አሉ። ሳንፎርድ የምትሉት ሰውዬ እያጨስለበት ሳንፎርድ ላይ አይ ሳንፎርድዬ ቺንቺንጂ ዋዋ ኩኒኒ ማማ ምናምን የሚለው ዘፋኝ አይደለም ጋይስ። ይኸውላችሁ እዛ ሆሊውድ የሆነ ፊልም ነበረው አሉ። እዛ ገብቶ ከመጣ በኋላ የአሜሪካ አክተሮች የሚወጉት ነገር አለ ወጣት ልጅ ለመምሰል አያረጁም አሉ። እሱን ነገር ሳይጠቀም አይቀርም። እኔ የምለው ድሮ እኛ ሃይስኩል ስንማር ማለት ነው እንግዲህ ነቃቸው ነው መዳን ያለም ሰማር
ሚኒ ሚዲያ ላይ የእሱን ዘፋኝና ነፍሱን ይማር የማዲንጎን ነይ ያፋሮ ኪዳነ ምህረትን እግዚአብሔር ልደታ ዛሬ ልደታ ነው ተሸታ አይደለም የምነግራችሁ ነይ ያፋሮ ቆንጆ አይና ፋራ ቆንጆ አይፋር ነይ ያፋሮ ቆንጆ ምናምን የሚል ዘፈን ነበረ ጋይስ ትዝ ይላችኋል እንደወጣ ሰሞን ትዝ ይላችኋል እሱ ዘፈን ጋይስ ነይ ያፋሮ ቆንጆ አይና ፋራ ቆንጆ ምናምን የሚለው ዘፈን ታይብት ያለ ስኳር የሰጠሽኝ እኔ ልጅ ገበዝ አለው በቃ ስለላመሰኩት ነው እኔ ነበር ሳይም ሶሪ ተሰስቻለሁ ወይኔ ለማለት ነው 21 አመት ሳይገናኙ የቀሩ እናትና ልጅን አገናኘ ተብሎ በጣም ለሱ ትልቅ ክብር ነው ሶ ላይቭ ነበረ ኤንቢሲ ኒውስ ላይ እንደው ምናልባት ለመላው ተመልካቾች እንመለከተዋለን ሳሚ ሳምቦድ ከኢትዮጵያ ወደ አሜሪካን ሲመጣ There are moments in all of our lives. Some of them we share, of course, some we don't. But this one we want to share with you, and this family wanted to share them with you as well. A Glendale woman struggled to reunite with her son after more than 2 decades. Take a look. This was the scene this past weekend at LAX. Martha Casa was waiting for her son Sammy. He lived in Ethiopia his entire life. She gave birth to him when he was 16, but her parents raised him when she moved to the U.S. in 1990. Martha didn't get full citizenship until 4 years ago when she started working on getting Sammy here with the help of Congressman Adam Schiff. She waited, and this weekend she caught her son's eye coming down the escalator. You can't get your hands off of him. No. Why? I can't. Because I missed him 21 years old when he was a baby, you know. So, but now he's very big, you know. I wish if I hold him again, like with me, you know. This has been a long road to get him home, hasn't it? Yes, along. I was very tired, you know, to bring him here. But thank you very much, the Congressman Adam Schiff and his representative, High Cartoonia. They helped me a lot. Nobody doesn't believe me. There were times, I'm sure, when you thought it was never going to happen, that you'd made the biggest mistake in your life when you walked away at first, didn't you? Yes, I did. But I thought, you know, I'll bring him because I was 16 years old when I became pregnant. So I went in to live with my family. He wanted to learn family life, you know. So I thought I'll bring him fast. I didn't expect he would be like these things. Just a moment, we wanted to share. We'll be right back. መቼም ያው ሳሚ አውቃለሁ ከኔ ጋር እንቀራረባለን ከድሮ ጀምሮና የፊልምን ፍቅር ያደረብህ በተለምዶ አሁን ባለፈውም እንደውም ቃለ ምልልስ አድርጌለት ነበረ ትርጉም በስለሺ ከናንተ ቤት ፊት ለፊት ነው ያና ጎረቤት ስለነበረ ስታንኳኳ ሁሉ እሱ እየተረጎመ ታይ ነበር ድሮ ልጅ ሆነ ያ ስለሺ ትልቅ ታሪክ ያለው ሰው ነው ስለሺ ማለት እንደ ትልቅ ወንድሜ ሜንቶሬ ነው ብዙ ነገር ያሳየኝ ላይፍን ያሳየኝ ሰው ነው ብዙ ነገር አሳልፈናል ከስለሺ ጋር በዛ ሰዓት ብዙ ፊልም አብረን እናያለን በሚተረጉምበት ሰዓት አብሬው ነው ያለሁት አንዳንዴ ራሱ ስገባ ቆይ ምናምን ይልና ማይኩን ይዞ ተተረጉም ግባ ቁጭ በል ምግብ ስጡት ይልና ወዲያው መተርጉም ይጀምራል እና ብዙ ነገር አሳልፈናል ከስለሺ ጋር ግን ትልቅ ፍቅር ያደረብኝ ከድሮም ጀምሮ ቢያንስ በቀን አንድ ፊልም አይ ነበር ከመተኛቴ በፊት ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ የሀገሬ ልጆች ወንድምና እህቶቼ ሳሚካስ ሳምቦ ነኝ ከሎስ አንጀለስ ካሊፎርኒያ የአምላክ ፈቃድ ሆኖ ጊዜው ደርሶ ከ14 ዓመት በኋላ ወደ እናት ሀገር ኢትዮጵያ ልመለስ ነው ይህንን በማስመልከት ትልቅ የሆነ ኮንሰርት በሚሌኒየም ሆል ቪአይፒ ሴክሽን ጃንዋሪ 3 2026 ወይም ታህሳስ 25 በሜራ ኢቨንት ተዘጋጅቶላችኋል አዲስ get your tickets right now I can't wait to see you እስከዛሬ በጭንቅላቴና በልቤ ይዣችሁ ስዞር ነበረ አሁን ግን በአንድ መድረክ ሁላችንም እንገናኛለን አዲስ This means a lot to me. I can't wait to see you. Love it. Hello Lydia. ስላልቻልኩ ነው ሰርጀዋለሁ ምን ነው እዚህ እኮ ሰው አለ ለብቻችን እዚሁ አካባቢ ነኝ አንድ ቀን ጋብዛለሁ በግል ምናምን ተይሻል
ለነገሩ ልክ ነሽ። ያው የመጀመሪያ ቀናችን የመጀመሪያ ቀን እዚህ ብናሳልፍ ይሻላል። ሌላ ቀን ይደርሳል አይደል እንዴ? ደስ ይላል።